በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጌታ የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ኢየሱስ ሰላም ለእናንተ ይሁን። እግዚአብሔር ስለረዳን፣ እግዚአብሔር ስላገዘን ዛሬ በፊቱ አለን ከእግዚአብሔር ምሕረት የተነሳ። አሁን ደግሞ እንደ እግዚአብሔር ፈቃድ የእግዚአብሔርን ሐሳብ ከእግዚአብሔር ቃል ከመጽሐፍ ቅዱስ አብረን እንካፈላለን። የምንካፈልበት ርዕስ ሀገር አለን በሚል ርዕስ የተወሰኑ ደቂቃዎችን አብረን እንቆያለን። ለዚህ ርዕስ ወይንም ለዚህ የእግዚአብሔር ሐሳብ መነሻ ያደረኩት የመጽሐፍ ቅዱስን ክፍል በማንበብ ጀምራለሁ። መጽሐፍ ቅዱስ ያዛችሁ የፊልጵስዩስ መልእክት ምዕራፍ 3 ከቁጥር 17 ጀምሮ ያለውን ቃል አብረን እናነብና እንጀምራለን። ወንድሞች ሆይ እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ። ብዙዎች ለክርስቶስ መስቀል ጠላቶቹ ሆነው ይመላለሱና ብዙ ጊዜ ስለነርሱ አልኋችሁ። ብዙዎች ለክርስቶስ መስቀል ጠላቶቹ ሆነው ይመላለሳሉና ብዙ ጊዜ ስለነርሱ አልኋችሁ። አሁንም እንኳን እያለቀስኩ እላለሁ፣ መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው። እኛ ሀገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታ ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል። ክብር ለእግዚአብሔር ይሁን። እንጸልይ። እናመሰግንሃለን፣ እናከብረሃለን። የዘላለም አምላክ የዘላለም አባት ልዑል እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ተባረክ። እግዚአብሔር ሆይ ደግሞ ይህንን ጊዜ፣ ይህንን ቀን፣ ይህንን ሁኔታ እድል አድርገህ ስለሰጠህን፣ ይህንን ቀን በእድሜያችን ላይ ስለጨመርክልን፣ ምሕረትህን ደግሞ ስላሳየህን፣ እንደገና በፊትህ እንድንቆም ደግሞ እንድናገለግልህ ከአንተ ጸጋ እንድንካፈል ደግሞ ፈቃድህ ስለሆነ በኢየሱስ ስም እናመሰግንሃለን። ጌታ ሆይ አሁን በዚህ ሰዓት ደግሞ ቃልህን ልንማር በፊትህ አለን። ያስተምራቸው ዘንድ መልካሙን መንፈስህን ሰጠሃቸው ተብሎ እንደተጻፈ እንደዚህ ቃል እውነት መንፈስህ እንዲያስተምረን ሐሳብህን እንዲገልጥልን በኢየሱስ ስም እንለምንሃለን። ሁሉ ሲሆን ክብሩ ላንተ ይሁን በጌታችን በመድኃኒታችን በኢየሱስ ስም አሜን። መልካም። አሁን ባነበብኩት የመጽሐፍ የመልእክት ክፍል ላይ ሀገር አለን በሚል ርዕስ የእግዚአብሔርን ሐሳብ እንከፋፈላለን። ክብር ለእግዚአብሔር ይሁን። እንግዲህ ይህንን መልእክት ጳውሎስ ሐዋርያው በእስር ቤት ሆኖ ከጻፋቸው መልእክቶች መካከል አንዱ እንደሆነ ይታመናል። እንግዲህ ያው እንደሚታወቀው በሐዋርያት ዘመን ብዙ የተለያዩ አስተምሮዎች በክርስትናው ዓለም ውስጥ ወይንም መጀመሪያው ዘመን ላይ በነበረ የክርስትና እንቅስቃሴ ውስጥ በመግባት የክርስቲያኖችን እምነትና ሕይወት ትምህርት ያውክ እንደነበረ ከታሪክ መረዳት እንችላለን። ከዚህ ነገር ተነስቶ ጳውሎስ ለፊልጵስዩስ ክርስቲያኖች ራሳቸውን ከሐሰተኛ አስተማሪዎች እንዲጠብቁ በዚህ በመልእክቱ ያሳስባቸዋል። ይህንንም የምናየው በንጽጽር ሁለት የሰዎችን አይነቶች ማለት ጠባያቸውን በመግለጥ በተለይ ከቁጥር 19 ጀምሮ ቅድም ባነበብኩት ክፍል ላይ በልዩነት አድርጎ የሚያስቀምጣቸው ሰዎች አሉ። ያው አስተማሪዎች ናቸው፣ የሐሰተኛ አስተማሪዎች ናቸው። በወንጌል እውነት ውስጥ የተቀየጠ ነገር የሚያስገቡ የክርስቶስ ኢየሱስን ማንነት የሚክዱ ደግሞ ብዙዎችን የሚያስቱ ሰዎች ስለሆኑ ጳውሎስ እነዚህን ሰዎች አንድ መገለጫ ይሰጣቸውና ያስቀምጣቸዋል። ያም ምንድነው? የክርስቶስ መስቀል ጠላቶች እንደሆኑ ስለተረዳ
እንደዛ ብሎ ነው ለመልእክቱን ለሚቀበሉ ሰዎች የሚጽፍላቸው። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ይላል። አሁን ለክርስቶስ መስቀል ጠላቶች ሆነው የሚመላለሱ ሰዎች ምንድናቸው ማለት ነው? በዚህ በጳውሎስ እይታ የክርስቶስ መስቀል ጠላቶች ተብለው ይታወቃሉ። እና ምንድነው ባህሪያቸው የሚለውን ያስቀምጣል። ሆዳቸው አምላካቸው የሆነ እዚሁ ምዕራፍ ላይ ጳውሎስ እነዚህን ሰዎች የገለጠበት መንገድ ነው። ክብራቸው ደግሞ በነውራቸው የሆነ ሐሳባቸው ምድራዊ የሆነ መጨረሻቸው ደግሞ ጥፋት የሆነ ብሎ በእነዚህ በአራት ነገሮች እነዚህን የሐሰት አስተማሪዎችን ይገልጣቸዋል ማለት ነው። ቀጥሎ ደግሞ ከዚሁ ጋር በንጽጽር የሚያመጣው ራሱንም ከነዚህ ክርስቲያኖች ጋር ከነዚህ አማኞች ጋር ደግሞ ጨምሮ አጠቃሎ ጳውሎስ የክርስቶስ መስቀል ወዳጆች እንደሆኑ እነዛ የክርስቶስ መስቀል ጠላቶች ሲሆኑ የነዛን አስተምሮ የሚቃወሙ የነዛን ልምምድ የሚቃወሙ ሰዎች ደግሞ ምን ይሆናሉ? በተቃራኒው የክርስቶስን መስቀል የሚወዱ የክርስቶስን መስቀል የሚከተሉ ተብለው በዚሁ በፊልጵስዩስ ምዕራፍ 3 ላይ ተገልጠዋል ማለት ነው። ያው መስቀል ስንል ግልጽ ለማድረግ ያህል የክርስቶስን መከራ በተመሳቀለው እንጨት ላይ የተቀበለውን መከራ ጸዋትወ መከራ የሚባለውን ይሄንን ሁሉ እንደሚያጠቃልል ይሄንን መገመት እንችላለን። ስለዚህ እነዚህ የክርስቶስን መስቀል የሚወዱ የሚደግፉ የሚከተሉ ሰዎች ደግሞ ባህሪያቸው ምንድነው ይላል ጳውሎስ? ሀገራቸው ሰማይ የሆነ ብሎ ያስቀምጣቸዋል። ከዛስ እነዚህ ሀገራቸው ሰማይ የሆኑ ክርስቲያኖች መድኃኒትን ደግሞ ከሰማይ የሚጠብቁ ናቸው ማለት የሚገለጠውን ተስፋ የተባረከውን ተስፋ ከሰማይ የሚጠብቁ ናቸው ይላቸዋል። መጨረሻ ላይ ይሄ ነገር ሲከናወን የተዋረደው ስጋቸው ደግሞ ወደ ከበረ ወደ ትንሣኤ አካል የሚለወጥላቸው በመንፈስ ቅዱስ የሚለወጥላቸው ሰዎች እንደሆኑ ይሄንንም አብሮ ጨምሮ ያስረዳል። ክብር ሁሉ ለእግዚአብሔር ይሁን። እንግዲህ ከዚህ አንፃር በተወሰነ ደረጃ የፊልጵስዩስ መልእክት ምን ይመስላል የሚለውን የተወሰነ ማብራሪያ ካየን በቀጥታ ወደ መልእክቱ ዋናው ክፍል ገባለሁ። ሀገር አለን ብዬ ርዕስ ሰጥቻለሁ መግቢያዬ ላይ። ምንድነው ይሄ ሐሳብ ሊይዝ የሚችላቸው ነገሮች በውስጡ የሚለውን በተወሰነ ደረጃ ነግራችሁና ያብራራው ሄዳለሁ። እንግዲህ ይሄን ሀገር አለን ስንል ክርስቲያኖችን ማለት በክርስቶስ ኢየሱስ ያመኑትን ክርስቶስ ኢየሱስን የሚከተሉ ሰዎችን የሚመለከት ጉዳይ እንደሆነ ይሄንን በእርግጠኝነት ማወቅ እንችላለን። ስለዚህ ይሄ ቀጥታ ከአማኙ ወይንም ከክርስቲያን ተስፋ ጋር የሚገናኝ ጉዳይ ነው ማለት ነው። ሀገር አለን ብሎ የሚያምን ማለት ሀገር ሲባል እንግዲህ ምድራዊ ሀገር አለ የምንኖርበት በዜግነት የዜግነት ማንነት ተቀብለን የተለያዩ ግዴታዎችን ያሟላን መብታችንም እየተጠበቀልን የምንኖርበት ምድራዊ ሀገር አለ። ማንኛውም ሰው ሀገር አለው። ሀገር የሌለው ሰው የለም። ይሄ ምድራዊ ሀገርን በተመለከተ ነው። ከዚህ ላቅ ባለ ደረጃ ግን በምድር ላይ በዚህ የዜግነት ግዴታቸውን እየተወጡ በሚኖሩበት ሀገር ላይ ሆነው ክርስቲያኖች ግን ሌላ ሀገር ተስፋ እንደሚያደርጉ የእግዚአብሔር ቃል ይናገራል። ከዚህኛው ሀገር የሚበልጥ ሀገር የሚሻል ሀገር እዚህኛው ሀገር ላይ ቁጭ ብለው እየሰሩም ሊሆን ይችላል እየነገዱም ሊሆን ይችላል እያመለኩም ሊሆን ይችላል። ግን አንድ ሀገርን እንደሚጠብቁ መጽሐፍ ቅዱስ በተለያየ ስፍራ ላይ ይሄንን ይናገራል። ምክንያቱም ክርስቲያን በዚህ ምድር ሲኖር እንደ እንግዳና እንደ መጻተኛ ሆኖ እንዲኖር መጽሐፍ ቅዱስ ይናገራል። ማለት የዜግነት ግዴታችንን ብንወጣም እንደ ሰው በዚህ ምድር ላይ ብንኖርም ብንዳሰስም ብንጨበጥም በዚህ ምድር ላይ ያለውን ኃጢአት ያልሆነውን ነገር ብንበላ ብንጠጣም ግን ደግሞ መጨረሻችን በዚህ ምድር ላይ ነው የሚደመደመው የሚል ተስፋ አልተሰጠንም። ከዚህም ባሻገር የሆነውን እግዚአብሔር የፈጠራትን ከተማ እግዚአብሔር የሰራትን ከተማ ሀገር የምንናፍቅ ሰዎች እንድንሆን መጽሐፍ ቅዱስ ምን ይለናል? እንደ እንግዳና እንደ መጻተኛ ኑሩ ይለናል። ክብር ለእግዚአብሔር ይሁን። ስለዚህ ሁሉ ጊዜ ክርስቲያን በዚህ ምድር ሲኖር የዚህ ምድር ዜጋ እንደሆነ ብቻ ሳይሆን ማሰብ ያለበት የሰማይ ዜግነትም እንዳለው
ይሄንን ማሰብ ብቻ ሳይሆን ማመንም አለበት። ምክንያቱም ይሄ ከደህንነት ተስፋችን ጋር በትክክል የሚገናኝ ሐሳብ ነው። ምክንያቱም ፍጻሜያችን ጽዮን ነው፣ ፍጻሜያችን መንግሥተ ሰማያት ነው፣ ፍጻሜያችን ከክርስቶስ ጋር መኖር ነው። በዚህ ምድር የምንኖረው ኑሮ 70 ወይንም 80 ይሄንን ይላል መጽሐፍ ቅዱስ። ከዛ በኋላ ግን ለዘላለም የምንኖርበትን ስፍራም ሊያዘጋጅ ነው ክርስቶስ ኢየሱስ ወደ አብ ሄደው። ስለዚህ ተመልሶ የሚመጣበት ተስፋ የሚፈጸምበት ሄደን የምንወርሰው ሄደን የምንገባበት ለዘላለም በደስታ የምንኖርበት ሀገር ተጠብቆልናል ማለት ነው። ይሄንን በዕብራውያን ምዕራፍ 11 ላይ ጸሐፊው ይሄንን አጉልቶ ያሳያል። የነ አብርሃምን ታሪክ ያነሳና እንደዚህ ይላል። ላንብበው ክፍሉን ይጄ ቁጥር 16 ላይ ዕብራውያን 11 ቁጥር 16 ላይ እንደዚህ ይላል። አሁን ግን የሚበልጠውን እርሱም ሰማያዊ አገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርም፣ ከተማን አዘጋጅቶላቸዋልና ይላል። ክብር ለኢየሱስ ይሁን። አያችሁ አብርሃም ዘመኑን ሁሉ መጻተኛ ሆኖ እንደ እንግዳ በድንኳን ሲኖር የነበረው ምን እየጠበቀ ነው ማለት ነው? እግዚአብሔር ያዘጋጀውን ከተማ እግዚአብሔር ያዘጋጀውን ሀገር ተስፋ ያደረገ የሚኖር ታላቅ ሰው ነበር። በጣም የሚገርማችሁ ከሀገሩ ከዘመዶቹ ከወገኖቹ ተለይቶ ሲወጣ አብርሃም ርስትን ተቀብሎ ነበር፣ ተስፋን ተቀብሎ ነበር ከነዓንን ለመውረስ። ብዙ ዘመንን ግን በከነዓን ዙሪያ አብርሃም ጊዜውን አሳልፏል፣ እድሜውን አሳልፏል። ዘሮቹ ከነዓንን ቢወርሱም እግዚአብሔር የሰጠው ተስፋ ዘሮቹ ቢወርሱም የከነዓንን ተስፋ እግዚአብሔር በሰጠው ተስፋ እምነቱ ልቡን በዚህ ላይ ጥሎ እዛው ከነዓን ዙሪያ አካባቢ ሆኖ በጣም የሚገርም ታላቅ እግዚአብሔር ሰው ነው። የሰማይ ርስትን የሰማይን ተስፋ እግዚአብሔር ያዘጋጃትን ከተማ ተስፋ የሚያደርግ ሰው ነበር። በዚህ በምድር ሲታይ አብርሃም በጣም ይገርማል። የተታለለ ተስፋው ያልተፈጸመ ሰው፣ ኑሮ የከበደ ሰው፣ በድንኳን የሚኖር ሰው፣ የእግዚአብሔርን ቃል የተሸከመ ሰው አስባቸዋል። እንደዛ ሊያስብ ይችላል ምድራዊ ሰው። ግን እዚህ ውስጥ ሆኖ አብርሃም ተስፋ የሚያደርገው አንድ ታላቅ ተስፋ ነበር። ያ ምንድነው? ሰማያዊ ሀገርን እግዚአብሔር አምላካቸው ተብሎ ሊጠራ በእነሱ አያፍርም ይላል። ምክንያቱም ከተማን አዘጋጅቶላቸዋልና ይላል። ክብር ለእግዚአብሔር ይሁን። ስለዚህ በዚህ በምድር ያለው ነገር አሁን ብዙዎቻችን በምድር ላይ ያለው ተስፋችን እንዲፈጸም እግዚአብሔር የሆነ ነገር እንዲያደርግልን በኑሯችን ላይ የሆነ ነገር እንዲጨምርልን እንደዚህ እንጠብቃለን የእግዚአብሔርን እጅ። ይሄ ኃጢአት አይደለም፣ እግዚአብሔርም ያደርጋል በጊዜው እንደ ፈቃዱ በሰው ሕይወት የሚሞላው ነገሮች አሉ። ግን በጣም የሚገርማችሁ አብርሃም ይሄ ሁሉ ነገር እንኳን ባይሆን እሱ እዚህ ቁጭ ብሎ ከነዓን ትገባበታለህ ያለውን ነገር ረስቶ ሰማያዊ ሀገርን ተስፋ ያደርግ ነበር። ሰማያዊ ከተማን ተስፋ ያደርግ ነበር። በቃ ይሄ በእምነት መነጽር ማለት ነው። አማኝ እንደዚህ ነው መመልከት ያለበት። በዚህ ምድር ያለው ነገር ባይሳካ እንኳን ባይሆን በኑሯችን ላይ የሚሞሉ ነገሮች ባይመጡ ግን ደግሞ ተስፋ ያለን ሰው ነን። እሱም ሰማያዊ ሀገር የሰማይ ዜጎች ሆነን የምንወርሰው ሀገር ማለት ነው። በዚህ በምድር ክርስቲያኖች 200 ካሬ እንኳን ቤት መስሪያ መሬት ሊያጡ ይችላሉ። ታውት ሌላውን ነገር ሊቸገሩ ይችላሉ፣ ሊሰደዱ ይችላሉ፣ በብዙ ነገር ሊሰቃዩ ይችላሉ። ግን ደግሞ በሰማይ ርስት የተጠበቀልን ሰዎች ነን። ክብር ለእግዚአብሔር ይሁን። ነገሮች ባይመቹም በዚህ ምድር ላይ ርስት አስባችኋል? በ200 ካሬ በ600 ካሬ የሚያዝን ክርስቲያን ነው ያለው። ቢሆን ጥሩ ነው፣ ካልሆነስ ርስት የተቀበልን ሰዎች ነን እኛ። ርስት አስባችኋት ስፋቱን። ስለዚህ መጽሐፍ ቅዱስ የሚለን ነገር እንደዚህ ነው። ብዙ ክርስቲያን በዚህ ምድር ያለውን ነገር ከማሰብ ከመጨነቅ የተነሳ የሰማይ ዜጋ መሆኑን እንኳን ይረሳል። የሰማይ ሀገር የሰማይ ርስት እንደተጠበቀለት እንኳን ይረሳል። ስለዚህ ዛሬ እግዚአብሔር እየተናገረን ያለው በቃሉ እውነት ምንድነው? ሀገር አለን ነው። ተስፋ ተሰጥቶናል። ጌታችን ኢየሱስ ክርስቶስ ወደ አብ የሄደበት ምክንያት ይሄ ነው። ዮሐንስ 14 ላይ ስናይ ቁጥር 1 ላይ ልባችሁ አይታወክ፣
በእኔም እመኑ በእግዚአብሔርም እመኑ ስፍራን አዘጋጅላችሁ ዘንድ እሄዳለሁ አዘጋጅቼ ደግሞ ሁለተኛ ወደ እናንተ መጣለሁ እኔ ወዳለሁበት ወስዳቸዋለሁ አለ ለደቀ መዛሙርቱ ክርስቶስ ወደ መስቀል ሞት ሊሄድ ባለበት ሰዓት ላይ ይሄንን ጉዳይ ሰምተው አዝነው ተክዘው ልባቸው ተሰብረው የነበሩትን ደቀ መዛሙርት ጌታ ኢየሱስ ክርስቶስ ያጽናናበት ቃል ይሄ ስፍራ ተዘጋጅቶላችኋል በእግዚአብሔር እመኑ በእኔም እመኑ ልባችሁ አይታወክ ስፍራ አላችሁና ምድር ስፍራ ብትከለክላችሁ በምድር ስፍራ ባይኖራችሁ ሰማይ ተዘጋጅቶላችኋል ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ያጽናናበት ታላቅ በረከት ነው ክብር ለእግዚአብሔር ይሁን ስለዚህ ይሄንን እንድናስብ የእግዚአብሔር ቃል በዚህ በፊልጵስዩስ መልእክት ላይ ለፊልጵስዩስ ክርስቲያኖች ቢጻፍም ዛሬ መልእክቱ ዘመናትን ዘሎ እኛም እንድንጽናናበት እኛም እንድንበረታታበት ሀገር አለን ብለን ደስተኛ እንድንሆን ከሰማይ የሚመጣው መድኃኒት እንድንጠብቅበት ይሄም መልእክት ዛሬ ለኛ እየተናገረ ነው ክብር ለእግዚአብሔር ይሁን ስለዚህ የክርስቲያን ተስፋ ምን አይነት ተስፋ ነው የሚለውን እስቲ በተወሰነ ደረጃ ሀገር ካለው ክርስቲያን ሀገርን እንዲጠብቅ በሰማይ ያለውን ርስት እንዲጠብቅ ተስፋ ከተሰጠው ይሄ የክርስቲያን ተስፋ ምን አይነት ተስፋ ነው የሚለውን ሁለት ነጥብ ላንሳ አንደኛው በክርስቶስ ሞትና ትንሣኤ ላይ የተመሰረተ ነው አሁን መዳናችን ብቻ ሳይሆን ይሄ ሄደን የምንቀበለው ሀገር የምንወርሰው ርስት በክርስቶስ ሞትና ትንሣኤ ላይ የተመሰረተ ነው አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 እስከ 5 እናገኛለን ጌታ ኢየሱስ ክርስቶስ ከሙታን በመነሳቱ ለማይጠፋ ርስት ዳግመኛ ወለደን ይላል ለማይጠፋ ርስት ለዚህ መሰረት የሆነልን የማን ትንሣኤ ነው ይለናል የጌታችን የኢየሱስ ክርስቶስ ትንሣኤ ጌታ ኢየሱስ ክርስቶስ ለኃጢአታችን ሞቶ ዋጋ ባይከፍል ከዛ ከሙታን መካከል ተነስቶ ወደ አባ አርግ ኖሮ ርስት መቀበል የሚባል ነገር ላይኖር ይችላል ለዚህ መሰረት የሆነልን ነገር ምንድነው የክርስቶስ ሞትና ትንሣኤ ስለዚህ ምንድነው ያለ ነው አስተማማኝ ነው ማለት ነው ዛሬ በእምነት መነጽር የምናየው ነገ ሄደን የምንገባበት ነገ ሄደን የምንቀበለው ርስት አለ መንፈስ ቅዱስ በልባችን ውስጥ የመጣው በልባችን ውስጥ ያደረው ለዚህ ማያዣ እንዲሆን ርስት እንዳለን አስተማማኝ ዋስትና እንደሆነ ይሄ ጉዳይ እግዚአብሔር መንፈስ ቅዱስን በመላክ በልባችን ላይ ይሄንን ነገር አትሞታል ክብር ለእግዚአብሔር ይሁን ስለዚህ ይሄ ጉዳይ በሁለተኛ ደረጃ በዚህ ዓለም የሚቀር አይደለም ይሄንንም ወንጌል ያረጋግጥልናል የመጀመሪያው በክርስቶስ ሞትና ትንሣኤ ተመስርቷል ይሄ የምንቀበለው ርስት ሀገር በሰማይ የተጠበቀልን ነገር በሁለተኛ ደረጃ በዚህ ዓለም የሚቀር አይደለም ተስፋችን ማለት ክብር ለእግዚአብሔር ብዙ ክርስቲያን በምድር ያለን ነገር ተስፋ በማድረግ ነው ዘመኑን የሚጨርሰው ተማሪ ተምሮ መመረቅ ይፈልጋል ተመርቆ ስራ መያዝ ከዛ ማግባት መውለድ በቃ እንደዚህ ድግግሞሽ የሆነ ህይወት አለ ሁሉም በዚህ ምድር ላይ ያለ ሰው የሚለማመደው ይሄ ጤናማ ነው በጤናማ መንገድ እስከሆነ ድረስ በእግዚአብሔር ቃል መሰረት እስከሆነ ድረስ ግን ይሄ ብቻ ነው ወይ ተስፋ የክርስቲያን የተሰጠው ተስፋ በዚህ ምድር ብቻ የሚቀር ተስፋ ከሆነ ይሄ ተስፋ ይባላል ወይንም ክርስቲያናዊ ተስፋ ይባላል ክርስቲያን ከማግባት ስራ ከመያዝ ከመውለድ ነግሮ ከማትረፍ ከዚህ ላቅ ባለ ከዚህ በተሻለ ሁኔታ የሰማይ ርስትን የሰማይ ሀገርን እንዲቀበል እግዚአብሔር መንፈስ ቅዱስ አማኝን የሚያዘጋጅበት ሁኔታ ነው ይሄ ዘመን ስለዚህ አይኖቻችንን ወደ ሰማይ ማንሳት አለብን ከላይ ከአብ ዘንድ የተዘጋጀልን ርስት በሚጠባበቅ መንፈስ ማለት ነው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 19 ላይ እንደዚህ ይላል ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 19 ላይ ላንበው በዚህ ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን ይላል በእውነት በዚህ በምድር ጉዳይ ላይ ብቻ ተስፋ አድርገን ክርስቶስን የምንከተል ከሆነ ክርስቶስን ያመን ከሆነ አንደኛ ተስፋችንን እንደገና መመርመር አለብን በሁለተኛ ደረጃ ምስኪኖች ነን ነው መጽሐፍ ቅዱስ የሚለው ቋንቋው ይሄ ነው ምክንያቱም ክርስቶስ የዘላለም ሕይወት ነው ክርስቶስ የዘላለምን ርስት ሊሰጠን ነው የመጣው
በዚህ በምድር ባለው ጉዳይም እንዳስፈላጊነቱ ከሚያስፈልገን ነገር አያጎድለንም እግዚአብሔር ግን ደግሞ ይሄ ቀሪ ነው በዚህ ምድር የሚቀር ጉዳይ ነው የሚለው መጽሐፍ ስለዚህ በሚቀረው ነገር ብቻ ተስፋ ላረግነው ነው ጌታን ለምንድነው ታዲያ ተስፋ ያረግነው ለሰማይ ርስታችን ለሰማይ ሀገራችን ክብር ሁሉ ለእግዚአብሔር ይሁን ስለዚህ ክርስቲያን የተቀበለው ተስፋ ይሄንን ከመሰለ መጽሐፍ ቅዱስ ይሄንን ከተናገረ እኛ ደግሞ በሰማይ ሀገር እንዳለው ሰው የምንጠባበቅ ሰዎች ከመሆናችን አንፃር እንዴት እንኑር እንዴት እንጠብቅ የሚለውን የተወሰነ ነጥብ አነሳና መልእክቴን እጠቀልላለሁ ማለት ሀገር የምንጠብቅ ነን ተስፋ ያለን ሰዎች ነን ስለዚህ ስንጠባበቅ ይሄንን የሰማይን ርስት ለመውረስ የሰማይን ርስት ለማግኘት ስንጠባበቅ ምን አይነት ዝንባሌ ሊኖረን እንደሚገባ ልባችን ወደ ምን ማድላት እንደሚገባው መጽሐፍ ቅዱስ ይሄንን ይነግረናል የአብዛኞች ክርስቲያን ግን ምን አይነት ኑሮ ነው ምንኖረው በሰማይ ሀገር እንደሌለው እና በዚህ ምድር እንደ እንግዳ እንደ መጻተኛ ሳይሆን እንደ ባለቤት ነው ምንኖረው አብዛኞቻችን አንደኛ በሰማይ ሀገር እንደሌለው ሰው ሁለተኛ ምን አልኩኝ እንግዳና መጻተኛ እንዳልሆነ ሰው ማለት ነው እንግዳና መጻተኛ ሰው በጥንቃቄ ነው የሚኖረው ነገሮችን ያያየ ያስተዋለ ምክንያቱም እንግዳ ነው ለዛ ነገር ስለሆነ ነገሮችን በጥንቃቄ ስላለመደው ይሄንን ምድር በጥንቃቄ ነው የሚኖረው አንድ ሰው አንድ ሀገር ማያቀበት ሀገር ሲኖር ከገባበት ሰዓት ጀምሮ ልክ እንደ ሀገሩ አይኖርም በዛ ሀገር ያሉ ሰዎችን ይጠይቃል የሀገሩ ባህል ምንድነው ሀገሩ የሚጠላው ነገር ምንድነው ሀገሩ የሚወደው ነገር ምንድነው ለመኖር ማለት ነው ራሱን ያላምዳል ስለዚህ ክርስቲያን መቼም ቢሆን ከዚህ ምድር ነገር ጋር ራሱን እንዳያላምድ መጽሐፍ ቅዱስ ምን ይላል እንግዳና መጻተኛ ይላል ክርስቲያን ምክንያቱም ሰማይ ሀገር ስላለን ማለት ሰማይ ከተማ ስለተዘጋጀልን ክብር ለእግዚአብሔር ይሁን ስለዚህ ዝግጅትና ኑሮ እንዴት ነው መሆን ያለበት ለክርስቲያን በሚጠባበቅበት ሰዓት ላይ የሚለውን የተወሰኑ ነጥቦች ላንሳ የመጀመሪያው ዝግጅት ወይንም ኑሮ ልትሉ ትችላላችሁ ከንቃትና ከትጋት አንፃር በሉቃስ 17:26 ላይ በኖህ ዘመን የነበረውን ሁኔታ በግልጽ ያሳያል በዚህ ወንጌል ላይ ምን አይነት ጊዜ እንደነበረ ምን አይነት ሁኔታ እንደነበረ በዙሪያው የነበረው ነገር ሰዎች ያገባሉ ይጋባሉ ይበላሉ ይጠጣሉ ግን ድንገት የሆነ ነገር ተፈጠረ የጥፋት ውሃ መጥቶ ድንገት እስከሚወስድ ድረስ ብዙዎች አላወቁም አልነቁም ልክ ክርስቲያን በዚህ ምድር በሚሆንበት ሁኔታ ውስጥ ድንገት የሚሆን ነገር አለ ድንገት ወደ ሀገራችን ወደ ሰማይ እንወሰዳለን ድንገት እግዚአብሔር ወደኛ ይመጣል ይሄ ነገር ስላለ ክርስቲያን ሁሉ ጊዜ ምን መሆን አለበት የነቃና የተጋ መሆን አለበት በየትኛውም ጉዳይ ላይ የነቃና የተጋ አማኝ ለዚያ ሊነቃለትና ሊተጋለት ስለሚገባው ነገር ዕውቀትና ማስተዋል ሊኖረው ይገባል ካላወቀ ካላስተዋለ በዛ ነገር መወሰዱ አይቀርም ማለት ነው ስለዚህ አማኝ በዚህ ምድር ሲኖር ሀገርን እንደሚጠብቅ ከተማን እንደሚጠብቅ ሰው ከምን አንፃር መዘጋጀት አለበት መንቃትና መትጋት አለበት ማለት ነው ክብር ለእግዚአብሔር ይሁን ሁለተኛው ዝግጅት ኑሮ ወይንም መጠባበቅ ከመቀደስ አንፃር አማኝ በዚህ ምድር ሲኖር አንደኛ መንቃት መትጋት አለበት ክርስቶስ ከሚመጣ ድረስ ወደዚህ ምድር ወይስ እስከሚሄድ ድረስ በንቃትና በትጋት ስራውን መስራት አለበት አገልግሎቱን ማገልገል አለበት ጌታን መጠባበቅ አለበት ይሄን መጻሕፍት የሚመሰክሩት እውነት ነው በሁለተኛ ይሄ ዝግጅት ይሄ ትጋት ከምን አንፃር ጋር መሆን አለበት ከቅድስና ጋር ከመቀደስ ጋር በተለይ ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 3 ጀምሮ የመጨረሻውን ዘመን ባህሪ ይናገራል በመጨረሻው ዘመን የሚኖሩ ሰዎች ምን አይነት ጠባይ ሊኖራቸው እንደሚችል መጽሐፍ ቅዱስ ይናገራል ጳውሎስ ለጢሞቴዎስ በጻፈው መልእክት ላይ ከዛውስ አንዱ ምንድነው ቅድስና የሌላቸው ይላል በጣም የሚገርመው በመጨረሻው ዘመን ላይ የሚኖሩ የሰዎች ጠባይ ቅድስና የሌላቸው ምክንያቱም ትቀደሱ ዘንድ ፈልጉ ይላል እግዚአብሔር ቃል ዕብራውያን 12 ላይ ምክንያቱም ያለሱ እግዚአብሔርን ማየት የሚችል የለምና ስለሚል ማለት ነው ከዚህኛው በተቃራኒው ነው በመጨረሻው ዘመን ያሉ ሰዎች የሚኖራቸው ጠባይ
ቅድስና የሌላቸው በትዳር አቅጣጫ ብትሉ ቅድስና የጠፋበት ሁኔታ ውስጥ ነን በገንዘብ አቅጣጫ ቅድስና የለም በማህበራዊ ኑሮ በፖለቲካው አቅጣጫ በሁሉ አቅጣጫ ከቅድስና የጎደለ ነገር ነው የምናየው ይሄ ነገር እየጨመረ ይሄዳል ማለት ነው ክርስቶስ ከሚመጣበት ሰዓት ድረስ አማኝ ግን ከቅድስና ጋር የተባረከውን ተስፋ መጠባበቅ እንዳለበት ሀገሩን መጠባበቅ እንዳለበት ይሄንን መጽሐፍ ቅዱስ ያስተምረናል ክብር ለእግዚአብሔር ይሁን ሶስተኛው ዝግጅት ንቃት ትጋት ኑሮ ራስን ከስህተት ከመጠበቅ ጋር ይሄንንም መጽሐፍ ቅዱስ ያስተምረናል በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ አማኞች በሐሰተኛ አጋንንት መናፍስት ትምህርት ሕይወታቸው መወሰድ እንደሌለበት እንዲጠነቀቁ ይሄንን ያስገነዝባቸዋል በተለይ ጌታም ይሄንን ደጋግሞ ተናግሯል በማቴዎስ 24 ከቁጥር 23 እስከ 26 ድረስ ክርስቶስ በዚህ ነው ቢሏችሁ በእልፍኝ ነው ቢሏችሁ አትስሙ ብሎ ይሄንን ማስጠንቀቂያ ሰጥቷል ለደቀ መዛሙርቱ ማለት ነው ይሄ ምንድነው ራስን በዓለም ካለው ስህተት መጠበቅ በተለይ ቀጥታ ካስተምሮ ከተለያዩ ካስተምሮ ከሚቀዱ ልምምዶች ጋር የሚገናኝ ጉዳይ ነው ስለዚህ ሀገር እንዳለው ሰው ተስፋ እንዳለው ሰው ስንጠባበቅ በዚህ ምድር ላይ ስንኖር ዝም ብለን ሕይወታችንን ክፍት አድርገን አይደለም ከምን አንፃር ነው መጠበቅ ያለብን ራሳችንን ከስህተት አንፃር መጠበቅ እንዳለብን እያንዳንዱን ነገር በንቃት ማየት እንዳለብን ደቀ መዛሙርት ያስተላለፉልን መልእክቶች በማስተዋል ጌታችን ኢየሱስ ክርስቶስ በወንጌል የነገረንን መልእክት በማስተዋል ራሳችንን ከስህተት ከመጠበቅ ጋር መሆን እንዳለበት የእግዚአብሔር ቃል ይነግረናል የመጨረሻው ሐሳብ ዝግጅታችን ኑሯችን ጥበቃችን ከምን አንፃር መሆን አለበት ከእምነት አንፃር አንስቻለሁ መልእክቴን እየተቀለልኩኝ ነው ከትጋት አንፃር መሆን እንዳለበት ሁለተኛ ከቅድስና አንፃር መሆን እንዳለበት ሶስተኛ ራስን ከስህተት ከመጠበቅ አንፃር መሆን እንዳለበት በመጨረሻ ደረጃ ከሚጠባበቅ እምነት ጋር መሆን እንዳለበት ይሄውን የብዙ ክርስቲያኖች ችግር ነው ምክንያቱም ይሄ ከእምነት አንፃር ስላችሁ ከሚጠባበቅ እምነት በክርስቶስ ኢየሱስ ለመዳን በክርስቶስ ኢየሱስ አምነናል ይሄኛውን እምነት አይደለም በዚህ ስፍራ ላይ ማንሳት የፈለኩት ክርስቶስ ኢየሱስ በአብ ቀኝ ባለበት ሁኔታ ተመልሶ መጥቶ ይወስደኛል ወደ ሰማይ ሀገር ያስገባኛል ብሎ የሚጠባበቅ እምነት የክርስቶስን መምጣት የሚጠባበቅ እምነት ይሄኛው ነው የተጠቀሰው በዚህ ስፍራ ላይ ይሄን ሉቃስ 18 ቁጥር 8 ላይ ታገኛላችሁ የሰው ልጅ ዳግመኛ ተመልሶ በመጣ ጊዜ በምድር ከሚኖሩ ሰዎች እምነትን ያገኝ ይሆንን ይላል ይሄ ማለት ሃይማኖት ይጠፋል ሃይማኖት አይኖርም ክርስቶስ በሚመጣበት ሰዓት ላይ ማለት አይደለም እንደውም ብዙ ሃይማኖቶች ሊኖሩ ይችላል ግን ደግሞ ምንድነው ሰው በልብ ውስጥ የሚጠባበቅ እምነት ይሄ ትኩስ እምነት ጌታ ኢየሱስ ክርስቶስ ይመጣል ይወስደኛል ተመልሶ ይመጣል የሚል የሚጠባበቅ እምነት ይኖር ይሆን ይሄን ምናየው ጉዳይ ነው የሚጠባበቅ እምነት እንደሌለን አንዱ ማሳያው ምንድነው መዝሙሮቻችን ስብከቶቻችን አሁን መድረኮቻችን ቢፈተሹ ይሄንን የሚያስናፍቅ ነገር የለም በመዝሙር ቢፈለግ ቀርቷል እንደ ድሮ ፋሽን በስብከት ቢፈለግ ቀርቷል አልፎ አልፎ ነው ብልጭ የሚሉ እንደ ብርቅ ይሄ ምንድነው የአማኝ ልብ ሌላ ነገር ነው የሚጠባበቀው በዚህ በምድር ያለውን ነገር ነው ተስፋ የሚያደርገው ስለዚህ የሚጠባበቅ እምነት ይፈልጋል ማለት ነው በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 3 ላይ የተገለጡት የሰዎች ባህሪ በዛን ዘመን የነበሩ ተስፋ ቆርጠው ማለት ነው አባቶች ከኖሩበት ዘመን ጀምሮ ምንም የተቀየረ ነገር የለም ፀሐይ ይወጣል ይገባል ምንም የተቀየረ ነገር የለም በሰማያትም በምድርም ያለው ነገር ያው ነው እንደቀድሞው ነው ብለው አስበው ሄንን ተስፋ ቆርጠው በእግዚአብሔር ላይ መዘበት ጀመሩ ሰው ዛሬ እንደዛ ነው ልቡ ሐሳቡ እንደዛ ነው ስለዚህ ለኛ ግን የእግዚአብሔር ቃል ምን ይነግረናል በተለይ ነቅተን ተዘጋጅተን ጌታ ኢየሱስ ክርስቶስ እንድንጠባበቅ ሀገር እንዳለው ሰው በሰማይ ርስት እንደተዘጋጀለት ሰው በተለያየ አቅጣጫ ራሳችንን ያዘጋጀን በንቃት እንድንጠብቅ የእግዚአብሔር ቃል ይሄንን ያሳስበናል እግዚአብሔር ሁላችንንም ይርዳን ያግዘን መልእክቴን ጨርሻለሁ እንጸልያለን
የዘላለም አምላክ የዘላለም አባት ልዑል እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ስሜ ይባረክ። ይሄው ደግሞ በዚህ ሰዓት ሀገር አላችሁ አልከን። ሀገር እንዳለው ሰው ተስፋ እንዳለው ሰው ኑሮ አልከን። በዚህ ምድር ስንኖር ጌታ ሆይ አንተ የሰጠህንን እድሜ በዚህ ምድር ላይ ስንመላለስበት በእያንዳንዱ አቅጣጫ በንቃት በትጋት ደግሞም በቅድስና በማስተዋል ራሳችንን ከስተት ትምህርት በመጠበቅ ደግሞም በሚጠባበቅ እምነት በፊት እንድንኖር በመንፈስ ዛሬ በዚህ ሰዓት ስለተናገርከን እናመሰግናለን። መልእክት ለእያንዳንዳችን በልባችን ላይ ስለመጣ ተባረክ። ጌታ ሆይ ደግሞ በዚህ ጉዳይ ላይ የሚረዳንን ጸጋ እንድትሰጠን ኃይል እንድታለብሰን እንደገና የምንሮጥበትን እንደገና ላንተ የምንቀናበትን እንደገና ካንተ ጋር የምንኖርበትን አቅምና ጸጋ ለእያንዳንዳችን እንዲሰጠን ክርስቲያኖች በዚህ ምድር ስንኖር ጌታ ሆይ ሁሉ ጊዜ የነቃ አእምሮ እንዲሰጠን የነቃ ልብ እንዲሰጠን ከድንዛዜ ከእንቅልፍ መንፈስ ሁላችንንም እንዲቀሰቅሰን ከሰማይ የምትመጣውን የተባረከውን ተስፋችንን አንተን ጌታ እንምንጠባበቅ ሰዎች እንድንኖር በጸጋ እንድትረዳን በኢየሱስ ስም ጸለይን። ክብር ላንተ ይሁን። እናመሰግንሃለን በኢየሱስ ስም አሜን።